በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 18። በዚህች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰረጽ ሌላ አካላዊ ሕይወት ጰራቅሊጦስ እልክላችኋለሁ ብሎ ተስፋ እንደሰጣቸው ሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይል እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ልክልን ተስፋ አስደርገናል። የምናሰማውና የምናደርገውን ልብ ያሳድርብን ዘንድ። ይህንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደነርሱ ያለ የማያውቁ ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በየአንዳንዳቸው ላይ ሲወርድ ታየ። በአንዲት ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉንም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩትን ቤት ሁሉ መላው። የተከፈለው የእሳት ልሳኖችን ታየዋቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። ሁሉንም በአንድ መንፈስ ተሞሉ። በየራሳቸው በሀገር ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገር ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰበ። የሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና ተደነቁ። በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉም? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጵርቴና የሜድ የኤላሜጤም ሰዎች ሲሆኑ በሁለት ወንዝም መካከል በይሁዳ በቀጲዶቅያም በጵንጦስም በእስያም በፍርግያም በጵንፋልያም በግብፅም በቀሬናም በኩል ባሉት በእነዚያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድን ወደ ይሁዳዊነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔር ገናነት በቋንቋችን ሲናገር እንሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በእርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12 ጋራ ቆመ። ሁለቱንም ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የአይሁድ ሰዎች በኢየሩሳሌም የምትኖሩ ሁላችሁም ይህ በእናንተ ዘንድ የታወቀ ይሆን ቃሎቼንም አድምጡ። ለእናንተ እንደመለሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ስለ አለ በመጨረሻም ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድረዋለሁ። ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ግብዞቻቸውም ራእይን ያሻሻሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞ በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስ አሳድራለሁ፣ ትንቢት ይናገራሉ። ድንቆች በላይ በሰማይ ምልክቶችም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣል። የጌታ ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትም ስጠኝ። በጽኑ መንፈስም አጽናኝ፣ ለዝንጎች ሕግ እንዳስተማራቸው። ሁለተኛ መንፈስን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስን በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮችን ጸኑ፣ ሰራዊታቸውም ሁሉ በአፍ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ የዋሃደኝ ሕይወት መንፈስ ቅዱስ ለድኖች የምስራችን እስክሰብክ ድረስ ለተማረኩትም ነጻነት የእግዚአብሔር ዓመት የተመረጠ አለው ዘንድ
ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህ ነገርኳቸው። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉ ያስተምራችኋል፣ እኔ የምነግራችሁ ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተ ተመልሼ እመጣለሁ። እንዳልኳችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ይኖራችኋልና ምስክሬም ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኩራባችሁ ያወጣችኋል። ከዚህም በኋላ ደግሞ የሚገድላችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅንም ወደ አብ እሄዳለሁና እንግዲህ አታዩኝም፣ ስለ ፍርድም የዚህ ዓለም ገዢ ይፈርድበታልና አላቸው። የምነግራችሁ ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማው ሁሉ ይናገራል እንጂ ከራሱ አይነግርህምና የሚመጣው ይናገራቸዋል። እርሱ እኔ ይገለጣል፣ ከእኔም ገንዘብ አድርጎ ይነግራቸዋል። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራቸዋል። እላችኋለሁ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ። ወደ አብ እሄዳለሁ። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁ የሚለውን ጌታ ኢየሱስ ሊጠይቁት እንደሚሹ አወቀባቸው። እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ እላችኋለሁ። እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችሁ። ሰው የሆነበትንም ስራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔንም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አልኳቸው። ለጌታችን ኢየሱስ ክርስቶስን ከቸሩ አባትህ አዳኝና ሕይወት ከሆነ ከመንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለም አሜን። የወደቀ ነጥብ በአፍተተ አምላክ ታውራሚልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ ኩስ መዚአኪ መንግሥተ ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዚእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአንስት ወበረከት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።